ዘፍጥረት 15:1 ላይ እንደዚህ ይላል እግዚአብሔር ቃል። ከዚህ በኋላ እግዚአብሔር ያህዌ ቃል እንዲህ ሲል በራእይ ወደ አብርሃም መጣ። አብርሃም ሆይ አትፍራ፣ እኔ ላንተ ጋሻ ነኝና ታላቅ ዋጋህም እኔ ነኝ አለው። አትፍሩ፣ አትፍሩ፣ አትፍሩ። በዚህ ምሽት እግዚአብሔር አትፍሩ ይላል። ለምን? ክንዱን ሊገልጽ ስላሰበ። አትፍሩ። አብርሃም መጣና እግዚአብሔር አትፍራ አለው። ለምን አልፈራም ካለ እኔ ላንተ ጋሻ ነኝ፣ ታላቅ ዋጋህም ከኔ ዘንድ ወይ ደግሞ ዋጋ ታላቅ ነው። you have a great reward from me። ትልቅ ዋጋ ሃሌሉያ ከኔ ዘንድ አለህና። አዲሱ ትርጉም ታላቅ ዋጋ እኔው ነኝ ነው ያለው። I'm your greatest reward እያለው እኔ ላንተ ታላቅ ዋጋ ነኝ። praise God ኢየሱስ ይባረክ። ስለዚህ ምን አለው? አትፍራ፣ አትፍራ። አልተብላለ ሰው አትፍራ በለው። አትፍራ፣ አትፍራ በለው። አብረንስ በኬሃውን ጉባኤ ነው። አትፍሪ በሏት። አትፍራ በለው። አትፍራ በለው። እግዚአብሔር ጋሻውን ያደረገ ሰው አይፈራም። ከእግዚአብሔር ጋር ኪዳን የጀመረ ሰው አይፈራም። እግዚአብሔርን የሚያመልክ ሰው አይፈራም። የተባላችሁት አይደለም የሚሆነው፣ ያላችሁ ነው የሚሆነው። አትፍሩ፣ አትፍሩ። የሚገርመው ይሄን አትፍራ የሚለውን ኪዳን እግዚአብሔር ከአብርሃም ጋር ከገባ በኋላ መንፈስ ቅዱስ ይባረክ። አትፍሩ፣ አትፍሩ። እግዚአብሔር ይስሐቅንም ሲገናኘው ይስሐቅም ወደ ቤርሳቤ ወጣ ይለናል ዘፍጥረት 26 ላይ። እዛ ጋር እግዚአብሔር ተገለጠና አወራው። በዛም ላይ እግዚአብሔር ያው ተገለጠና እኔ የአባት የአብርሃም አምላክ ነኝ፣ እኔ አባት የአብርሃም አምላክ ኤሎሂም ነኝ፣ ካንተ ጋር ነኝና ከአባት ጋር ነው ካንተ ጋር ነኝና አትፍራ። ታውቃላችሁ የእግዚአብሔር አብሮነት ከፍርሃት ያወጣል። እግዚአብሔር በአብርሃም አትፍራ ብሎ ጀምሮ ዘሩ ጋር ሲመጣ አሁንም ለዘሩ ያለው ምንድነው? አትፍራ። ለምንድነው አትፍሩ የሚለው እግዚአብሔር? ለምንድነው የሚለው? በምንኖርበት ዓለምና በምንሄድበት ነገር በሙሉ ካለን መንገድ ሊያስወጡ ካለን የእምነት ህይወት ከተለማመድነው የእግዚአብሔር ክብር ሊያወጡ የሚያስሉ ብዙ ነገሮች አሉ። ከሰው የሚመጡ፣ ከኢኮኖሚ የሚመጡ፣ ከስትራክቸር የሚመጡ፣ ከአጋንንት የሚመጡ፣ ከጨለማ ዓለም የሚመጡ፣ ከምናልፍበት የህይወት ስርዓት የሚመጡ፣ ሰውነታችን ከሚመጣ ይፍ ተቀላቻል። እድሜ እየጨመረ ሰው ሲያረጅ ፍርሃት ይወጣበታል። ምን ሆናለሁ ይላል። እየደከመ እንኳን ሰው ሲመጣም ፍርሃት ያገኘዋል። ፍርሃት የሰው ልጆች ጎረቤት ነው። የጻድቁ ግን ባላንጣ ነው። ሊትራሊ ባላንጣ እኮ ነው። እግዚአብሔር ይመጣና እንደዚህ ይላል፣ አትፍራ ይልሃል። የእግዚአብሔር አትፍራ እኔ አትፍራ ከምለው ይበልጣል። አሁን እግዚአብሔርን ወክዬ መሰዊያው ላይ ቆሜ እላለሁ፣ አትፍሪ፣ አትፍራ፣ አትፍራ። እንደዚህ ስናገር አንድ ነገር እንደሚሆን አውቃለሁ። የፈራችሁት ነገር አይወርሳችሁም። የፈራችሁት ነገር አያገኛችሁም። እንዴት ይሆናል? ይሄ ጉዳይ እንዴት ይሆናል? በዚህ ዘመን እንዴት ይሆናል? በዚህ አይነት ሁኔታ እንዴት ይሆናል? ከዚህ በፊት እኮ በዚህ ነገር ውስጥ ያለፉ ሰዎች ተዋርደዋል። ከዚህ ሰዎች እንደዚህ አይነት በሽታ ውስጥ ገብተው ሞተዋል። ሰዎች በእንደዚህ ነገር ውስጥ ሆነው ከስረዋል። ይሄ ነገር ሲታይ ጭንገፋ ነው። ይሄ ነገር ሲታይ ውድቀት ነው። ይሄ ነገር ሲጀምር የሚሰማው ወሬ ሌላ ነው። ይኸውላችሁ እግዚአብሔር ከወሬ ዓለም ውጭ ነው። እግዚአብሔር ከኢኮኖሚ ዓለም ውጭ ነው። እግዚአብሔር ከሕክምና ዓለም ውጭ ነው። እግዚአብሔር ከተፈጥሯዊ ስርዓት ውጭ ነው። እግዚአብሔር አምላክ ነው። አትፍራ ካለ አትፍራ። ለዚህ ነው እኔ ጋሻ ነኝ። ምን ማድረግ በእኔ ነው የምትመካው? እኔ ከለላ ነኝ፣ እኔ አቅም ነኝ፣ እኔ ጉልበት ነኝ። ምድር አቅሟን እምቢ ብትል፣ ሰዎች ሲስተም እምቢ ቢል፣ እግዚአብሔር ግን ጋሻ ነው። ስለዚህ እህቴ እልሻለሁ አትፍሪ፣ አትፍራ፣ አትፍራ። እንዴት አልፈራም? እንዴት አልፈራም? ታውቃለህ ኢየሱስ ክርስቶስ ጌታ ነው። አብሮነቱ አጠገብ ካለው ማንነት ይበልጣል። መጽሐፍ ሲናገር ከስትንፋስ ይልቅ የሚቀርብ ይላል። ከስትንፋስ የሚቀርብ ወዳጅ አለ እንዴ? ለሰው ልጅ ትልቁ ቅርቡ እስትንፋሱ ነው። እስትንፋሱ የለም ማለት ሰውየው የለም ማለት ነው። እግዚአብሔር አብሮነቱና ቅርበቱ የወዳጅነቱ ጥግ ከስትንፋስ ይልቅ የቀረበ አብሮን አለ። ለዚህ ነው አትፍራ የሚልም አብሮኛ ለበሉ እስቲ። ኢያሱን ያለው ምንድነው? ኢያሱ ትልቅ ሪስፖንሲቢሊቲ ወደቀበት። በሙሴ እጅ ትላልቅ ታምራቶች አይቷል። ትላልቅ ዊዝደም ማኒፌስት ያደርጋይቷል። ሙሴ ማለት እኮ ቀላል ሰው አይደለም። ከረኝነቱ በኋላ ኢንካውንተር አገኘ። ያ የሚቃጠለው ቁጥቋጦ የማይታየው ዓለም ኢንካውንተር ነው። የሆነ ዓለም ተነካካ። ከሚታየው ዓለም ውጭ ወጣ። ከአቶር ቤት ካለ የህይወት ስርዓት ወጣ። ከሚያስተናግዳቸው፣ ከሚመራቸው፣ ከሚያግዳቸው በጎች ያለፈ ሌላ ዓለም ተነካካው። ኢየሱስ ጌታ ነው። ዝም ብለህ የእስራኤልን ህዝብ 2 ሚሊዮን አትመራማ። የሆነ ንክኪ ያስፈልግሃል። የሊደርሺፕ ንክኪ ተገናኘው። የገዥነት፣ የመሪነት
ሃሌሉያ የነብይነት የታምር ቅባት ተገናኘው። ጫማን አውልቅ ሲለው ምን እያለው ነው? እስከ ዛሬ የረገጥከው መሬትና አሁን የምትገባበት ይለያያል። እስከ ዛሬ በሄድክበት አትሄድም። ትናንት በፈራህበት መንገድ ሲፈራም ያን ጫማው አድርጎ ነው። ኢየሱስ ሲያግድም ያን ጫማው አድርጎ ነው። አሁን ትናንት ከሄድክበት መንገድ ልትወጣ ነው። ጫማን አውልቅና ግባ። ወዴት ልግባ? ወዳረገጥከው። እንዴት ልግባ? ራስህን ይዘህ አውልቅ። የረገጥከው መሬት ምን ያለ ነው? የተቀደሰ ምን የተለየ ነው። ትናንት እንደረገጥከው አይደለም። ትናንት እንዲሄድክበት አይደለም። እግዚአብሔር ወደ አዲስ ከፍታ ያወጣሽ። እግዚአብሔር ወደ አዲስ ከፍታ ያወጣ። አጠገብ ያለው ሰው ዞር በልና አትፍራ በለው። አትፍሪ በላት። አውልቅ። እግሩን አውልቅ። ጫማውን አውልቁ። በእግሩ የገባበት ዓለም የማይለቀው ዓለም ሆነ። ስለዚህ በእንደዚህ አይነት አገልጋይ የተመራና ያደገ ነው ኢያሱ። ሙሴ ሲሞት ፈራ። ኃላፊነት ወደቀበት። ትላልቅ ተአምራቶች በሙሴ ሲደረግ አይቷል። ወይኔ ጉድ ሲል እግዚአብሔር መጣን እንደዚህ ያለው ኢያሱ 1:9 ላይ በምትሄድበት ሁሉ እግዚአብሔር አምላክ ካንተ ጋር ነውና አይዞ፣ በርታ፣ ጽና፣ አትፍራ፣ አትደንግጥ ብሎ አላዘዘምን? እኔ እላቸዋለሁ የእግዚአብሔር አብሮነት ካንተ ጋር ከሆነ አይዞ፣ በርታ፣ ጽና፣ አትፍራ፣ አትደንግጥ። አይዟችሁ፣ በርቱ፣ ጽኑ፣ አትፍሩ፣ አትደንግጡ። ይሄ እኮ የሚገርም ነው። አየህ እግዚአብሔር ከአብሮነት ውስጥ የሚያወጣው የብርታት ድምፅ እንደዚህ የሚል አትፍራ ይላል። ይሄ ማለት እግዚአብሔር የሚረዳው አንድ ነገር አለ ማለት። የሚያስፈራራ ነገር ብዙ ነው። የሚያሸብር ነገር ብዙ ነው። የሚያስደንቅጥ ነገር ብዙ ነው። ዓለማችን በብዙ ነገር ተያዘች። እንኳን አሁን ባለንበት ዘመን አይደለም ያኔ እንኳን የህይወት ጡዘት እንደዚህ ባልሆነበት፣ የህይወት ስትራክቸር እንደዚህ ባልተቀየረበት፣ ነገሮች በሰፊና በብዛት ባሉበት ዘመን እንኳን እግዚአብሔር ሰውን የሚያስፈራው ነገር እንዳለ አውቆ ሲገለጥ እንደዚህ ይላል። አትፍራ፣ አይዞ፣ በርታ። አይዟችሁ፣ በርቱ፣ ጽኑ፣ አትፍሩ፣ አትደናገጡ። ለምን? የእግዚአብሔር አብሮነት ከነዚህ ነገሮች ሁሉ ይበልጣል። የእግዚአብሔር ሕያውነት ከነዚህ ነገሮች ሁሉ ይበልጣል። እኔ ላለው አቤኔዘር ብርቱ የሆነ እርዳታ ይሆንላቸዋል። ብርቱ የሆነ አለት ረዳታችሁ ይሆናል። ትናንትና ያገዛችሁ ዛሬ የሚገለጣል። ለሚቀጥለው ዘመናችሁ አለቱ ብርታት ነው። ዳዊት አለ መዝሙር 23 ላይ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉ ምን አልልም አልፈራም። ክፉ እንዳይፈራ ያደረገው አብሮት ያለው የእግዚአብሔር ሀልዎት ነው። ኢየሱስ ጌታ። አንተ የሚሰማህ ሀልዎት እኮ የቸርች ማዳመቂያ አይደለም፣ የህይወት ጉልበት ነው። ተሰምቶሽ ያውቃል? የሆነ ሀልዎቱ የሆነ ነገር እየተሰማ ነው። አሁን እግዚአብሔር አብሮሽ እንዳለ ይኸውልህ፣ የቸርች ማዳመቂያ አይደለም። ኖ ሃሌሉያ! የህይወት ብርታት ነው፣ የህይወት ጉልበት ነው። እንዳትፈሪ። የተሰማሽ ነገር አቅምሽ ነው። የተሰማ ነገር አቅም ነው። የከበበ አምላክ ነው። ከምታልፍበት ነገር ይልቅ አብሮ ያለው አምላክ ይበልጣል። ከምታልፍበት ነገር ይልቅ የሚያሳልፍሽ አምላክ ይበልጣል። ስለዚህ አትፍራ ሲል አብሮነቱ ካንተ ጋር ስላለ ነው። አትፍራ ሲል ዝም ብሎ አይደለም፣ አብሮ ስላለ ነው። አብሮ ያለ ይበልጣል። ኢየሱስ ክርስቶስ ጌታ ነው። አትፍራ ሲል ከሚያስፈራራ ይልቅ ኃያል እሱ ስለሆነ ነው። ክንደ ብርቱ እሱ ስለሆነ ነው። መንፈስ ቅዱስ ይባረክ። መዝሙር 27 ቁጥር 1 እንደዚህ ይላል፣ እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስፈራኝ ማን ነው? የሚያስፈራኝ ማን ነው? እግዚአብሔር ለሕይወቴ አምባ ነው። ማንንስ እፈራለሁ? ኃያል ስለሆነ አትፍራ ይልሃል። አይ እግዚአብሔር አትፍራ ሲል ክንዱ የማን እንደሆነ ያውቃል። እሱ ብርቱ እንደሆነ ይረዳል። የትኛውም ክንድ ከእግዚአብሔር ክንድ ጋር አይወዳደርም። ከአምላክሽ ክንድ ጋር አይወዳደርም። ከደገፈ ክንድ ጋር አይወዳደርም። ደግፎ ከሚያሻግርሽ ክንድ ጋር አይወዳደርም። ይሄ ክንድ ብርቱ ክንድ ነው። ይሄ ክንድ ብርቱ ክንድ ነው። ይሄ ብርቱ ክንድ ነው። ኢየሱስ ጌታ ነው። መዝሙር 46 ቁጥር 1 እንደዚህ ይላል፣ አምላካችን መጠጊያችንና ኃይላችን በሚደርስምን መከራ ሁሉ የቅርብ ረዳታችን ነው ይላል። አየህ ኃይሉ ብርቱ ስለሆነ አንፈራ።
በየትኛውም አጋጣሚ በየትኛውም ሁኔታ ቢሆን የሚያግዝ አምላክ አለ፣ የሚረዳሽ አምላክ አለ። አትፍሪ፣ አትፍራ በኢየሱስም። አሁን ፍርሃት እየለቀቀ ነው። የእግዚአብሔር ብርታት የመለኮት ድፍረት እያገኘ ነው። ተአምራቶች ይሆናሉ። ታውቃለህ፣ ኤክስፔክቴሽን መጠባበቅ የተአምራት እናት ነው። ፍርሃት ከመጠባበቅ ዓለም ያወጣሃል። ፍርሃት ተአምር እንድጠብቅ አይደለም የሚያደርግህ። ፍርሃት ውድቀት እንድጠብቅ፣ ሽንፈት እንድጠብቅ። ፍርሃት ለአጋንንት ዓለም በር ነው። ለውድቀት ዓለም በር ነው። ለውድቀት ዓለም በር ነው። ዜናዎች፣ ክፉ ዜናዎች በህይወታችን ላይ መጀመሪያ የሚያደርጉት ፍርሃት ነው። ፍርሃት ማለት ባርነት ነው። ፍርሃት ማለት እስራት ነው። ለታሰርክበት ለዛ ባሪያ ሆነህ ትኖራለህ። አንድ ነገር በፍርሃት ከያዘ ላይለቅ ከአንተ ጋር ምን ብሏል? ተቆራኝቷል። እግዚአብሔር ዛሬ ከፍርሃት ነፃ ወጣቸው። ተአምር ባንቺ ህይወት ላይ ይሆናል። አንድ ሰው ጮሆ አልፈራም ይበል። አልፈራም በሉ እስቲ። የእግዚአብሔር ኃይል ብርቱ ነው። አልፈራም በሉ። ኢየሱስ ጌታ ነው። ለምንድን ነው አትፍራ የሚል? ረዳት ስለሆነ። እኔ ብርቱ ረዳት አለኝ በሉ እስቲ። አንድ ሰው ጮሆ አቤኔዘር ይበል። ድገሙት፣ አቤኔዘር። ኢሳይያስ 41 ቁጥር 13 ላይ እንደዚህ ይላል፣ እኔ እግዚአብሔር አምላክ አትፍራ እረዳሃለሁ ብዬ ቀኝ እጅህንም ይዛለሁና። አየህ፣ የሚይዝና የሚረዳ አምላክ ስላለ አትፈራ። እግዚአብሔር አትፍራ ሲል እኔ እረዳሃለሁ ያለ ነው። አንዳንዴ የምንፈራ እኮ ረዳት የለንም ብለን ነው። በዚህ ነገር ማን ያግዘናል? በዚህ ነገር ማን ይረዳናል? በዚህ ነገር ማን ነው የሚረዳን? እንዴት ነው በዚህ ነገር እርዳታ ማገኘው የሚል ፍርሃት እኮ ሰው እርዳታን ማጣቱ ብቻ እንዲፈራ ያደርገዋል። በፍርሃት እንዲኖር ያደርገዋል። ምክንያቱም ህይወት አንሰርተኒቲ የሞላበት ነው። እርግጠኛ ነገር የሌለበት ነው። በተለይ ደግሞ በአንድ አቅጣጫ የሚረዳን እንደሌለ ባሰብንበት በዛ ሁኔታ ውስጥ ፍርሃት ይወድቅብናል። እግዚአብሔር ግን እንደዚህ ይላል፣ አትፍራ እረዳሃለሁ። በኢየሱስ የሰማይ እርዳታ። አቤኔዘር፣ አቤኔዘር፣ አቤኔዘር። ቀኝ እጅህን ይዛለሁና። ሃሌሉያ፣ ሃሌሉያ። ለምንድን ነው አትፍራ የሚልህ? በየትኛው ምጥ ውስጥ ብትገባ ስትጠራው የሚመልስ፣ ስትጠራው የሚገለጥ፣ ስትጠራው የሚታይ አምላክ ስላለ እግዚአብሔር ሲጠራ ይመጣል። ሰቆቃ ኤርምያስ ላይ ሲናገር እንደዚህ ይላል። ሰቆቃ ኤርምያስ ምዕራፍ 3 ላይ ቁጥር 57 በጠራው ጊዜ ቀርበኸኝ እንዲህ አልከኝ አትፍራ። በጠራው ጊዜ ስትጠራው የሚገለጥ ኢየሱስ ጌታ ነው። እስቲ አንድ ሰው ጮሆ ያህዌ ይበል። ድጋም እስቲ ያህዌ በል። አየህ፣ በጣም ይገርማል እኮ። በጠራው ጊዜ ቀርበኸኝ እንዲህ አልከኝ። ምን አልከኝ? አትፍራ። አትፍራ አልከኝ። አትፍራ አልከኝ። አየህ፣ ከድምፅ በኋላ ከጩኸት በኋላ የሚገለጥ አምላክ አለ። ይገለጥና እንደዚህ ይላል፣ አትፍራ፣ አትፍሪ። ለዚህ ነው አትፍራ። በማንኛውም ጩኸት ውስጥ በምንም አይነት ሁኔታ ጩህ እንጂ የሚገለጥ አምላክ አለ። ይሄ አምላክ እንደዚህ ይላል፣ እኔ እገልጥልሃለሁና ስትጠራኝ እመልሳለሁና አትፍራ ይልሃል። ኢየሱስ ጌታ ነው። አትፍራ የሚል ለምንድን ነው? ኢዝ ፕሮቫይደር፣ አቅራቢ ነው። ኢየሱስ ጌታ ነው። ለእያንዳንዱ የህይወት ጥያቄ አቅርቦት አለው። ለችግር ለጉድለት አቅርቦት አለው። ለጎደል ነገር አቅርቦት አለው። ሙላትህ ነው። ኢየሱስ ጌታ ነው። አጣ ለምትለው ነገር መልስ ነው። የለም የምትለው ነገር መልስ ነው። እግዚአብሔር አቅራቢ ነው። ዘፍጥረት 50:21 እንደዚህ ይላል። ይሄን ሁላችንም አሜን እያልን ነው። አሁንም ቢሆን አትፍሩ፣ አትፍሩ። ለምን ሲባል ለእናንተና ለልጆቻችሁ የሚያስፈልጋችሁን ሁሉ አደርግላችኋለሁ። የሚገርም አረጋግጡ። በደህና ቀን አናገራችሁ ይላል እግዚአብሔር ይባል። እግዚአብሔር እንደዛ ነው። ለእናንተ ብቻ ለልጆቻችሁ የሚያስፈልጋችሁ ሁሉ ምን እላለሁ? አደርግላችኋለሁ። እግዚአብሔር ለዘር አቅርቦት ነው። ኢየሱስ ጌታ ነው። ለዛውም የማይለቅ አቅርቦት ነው። አትፍሩ። ልጆች ምን ይሆናሉ? አትፍሪ። ልጆች ምን አትፍራ። ነገ ምን ሆነ? አትፍራ። በዚህ አይነቱ ነው ከሆነ ምን ሆናል? አትፍራ፣ አትፍራ። ካንተ የተነሳ ገና ኢኮኖሚ ይታደሳል። አንድ ሰው ጮሆኔ ለምንም ነገር ሸክም አይደለም ይበል። ታውቃለህ፣ ቢገባ በብርሃን ጉልበት አንተ የህይወት አዳሽ ነው። የሲስተም አዳሽ ነው። ሪስቶሬሽን እኮ ከኔ ነው የሚወጣ ነገር ሲበላሽ እናንተ አይደለም ይለው የዓለም ብርሃን የምድር ምን ሪዘርቭ ጨው ምንድን ሊበሰብስ ያለ ነገር ምን የሚለው እንዲቆይ የሚያደርግ ሀል እንዲጣፍጥ የሚያደርግ ነው። እንደዛ እኮ ነው የሚለው። በኢየሱስም የፍጥረት ናፍቆት ያንቺን መገለጥ ያንተን ቁጭ ብሎ ይጠብቃል። በከንቱነት ተይዟል። ከዚህ ከንቱነት
ነፃ የሚያወጣውን ይጠብቃል። ሃሌሉያ! አረ ሃሌሉያ! እኛ የምንም ነገር ጥገኛ አይደለንም። በርስ እኔ የምንም ነገር ጥገኛ አይደለም። በርስ እኔ የአምላኬ ጥገኛ ነኝ። Yes, and I am free from everything, but I depend on Him. Hallelujah! I am independent to depend on Him. እኔ በሱ የተጠጋው ነፃ ነኝ። ታዲያ በሱ የተደገፍኩ ምንድነው? ነፃ ነኝ። ሃሌሉያ! በእግዚአብሔር ላይ መደገፍ ከነገሮች ነፃ መውጣት ነው። የምንም ነገር ጥገኛ አይደለንም። ነገሮች አያኖሩንም። የሚያኖረን አምላካችን ነው። በእግዚአብሔር እንኖራለን። በእግዚአብሔር እንኖራለን። በእግዚአብሔር እንኖራለን። በአምላካችን እንኖራለን። አረ አሜን! ውዱሩ ባዳዳዳዳ የሆነ ነገር እኮ እየተራገፈ ነው። አኖርሻለሁ የሚለው ነገር እየተራገፈ ነው። አኖርሃለሁ የሚለው ነገር እየተራገፈ ነው። ከኔ ውጪ አትኖርም የሚል ነገር እየተራገፈ ነው። ያንተ ነገር ተቆጣጥራለሁ የሚለው እየተራገፈ ነው። በስጋ ይገለጥ፣ በአለቃ ይገለጥ፣ በሰው ይገለጥ፣ በሁኔታ ይገለጥ፣ በኢኮኖሚ ይገለጥ፣ በምንም ይገለጥ፣ በኢየሱስም ዛሬ ካንተ ሕይወት ላይ እየተፋታ ነው። እትብቱ ተቆረጠ። የተያሽበት እትብት ተቆረጠ። ባመጣው ድምፅና አዋጅ የሚያስፈራራችሁ ከኔ ውጪ አንቺ እንዴት ትኖራለሽ? እንዴት ልጆችሽን ታስተዳድራለሽ? ቤት እንዴት ትመራል ብሎ የሚያስፈራራ የትኛውም ሲስተም ያንተ መመኪያ አይደለም። ያንተ መመኪያ እስከ ሽምግልና የሚሸከም የአምላክ እቅድ ነው። እግዚአብሔር መኖሪያህ ነው። አንድ ሰው ጮሆ አምላኬ መኖሪያዬ ነው ይበል። አምላኬ መኖሪያዬ ነው። የማይቋረጥና የማይነጥፍ አቅርቦቴ አንተ ነህ። የማይቋረጥና የማይነጥፍ አቅርቦቴ የማይቋረጥና የማይነጥፍ አቅርቦቴ በሉሲ የማይቋረጥና የማይነጥፍ አቅርቦቴ። አትፍሩ። ለእናንተና ለልጆቻችሁ የሚያስፈልጋችሁን ሁሉ አደርጋለሁ። I speak divine supply መለኮታዊ አቅርቦት በልጆቻችሁ ላይ፣ በህይወታችሁ ላይ፣ በአገልግሎታችሁ ላይ፣ በቢዝነሳችሁ ላይ፣ በስራችሁ ላይ የማይቋረጥ አቅርቦት፣ ፈጣን የሆነ አቅርቦት፣ መለኮታዊ የሆነ አቅርቦት፣ አስፈላጊ የሆነ አቅርቦት፣ ሸክም የሌለበት አቅርቦት፣ የማያስለቅስ አቅርቦት፣ ምጥ የሌለበት አቅርቦት በኢየሱስ ስም። ለምንድን ነው አትፍራ የሚል? ማንም በአንተ ላይ ስልጣን ስለሌለው። ጂሰስ ሞት እንኳን በእኛ ላይ ስልጣን የለው። በሞት ላይ ስልጣን ያለው በሞት እንዲሽር ነው የሚለው። ኢየሱስ ሲሞት በሞት ላይ ስልጣን ያለው ሞቷል። በእኔ ህይወት ላይ ባለቤት አለው። የኔ ህይወት ባለቤት አለው። የኔ ስጋ ባለቤት አለው። የኔ ዘመን ባለቤት አለው። ሞት በፈለገ ሰዓት አይወስደኝም፣ አይወስድሽም በኢየሱስ ስም። ሰይጣን ካቀደው ሞት ዛሬ ተገላገላቸው። ሲኦል ካቀደው ሞት ዛሬ ተገላገላቸው። ለምንድን ነው የሚል? ማንም በአንተ ላይ ስልጣን የለውም። ዕብራውያን 13 ላይ ሲናገር ይዘል ቁጥር 5-6 እግዚአብሔር ከቶ አልተውህም በፍጹም አልጥልህም ብሏልና፣ ስለዚህ በሙሉ ልቤ ጌታ ረዳቴ ነው አልፈራም። ሰው ምን ሊያደርገኝ ይችላል እንላለን። ማንም ምንም አያደርግህም። ሰው ምንም አያደርግህም። ስልጣን ያለው የሌለው አለቃ የሆነ ወንበዴ ነፍሰ ገዳይ ማንም በአንተ ላይ ስልጣን የለውም፣ በኢየሱስም የለውም። ለዚህ ነው አትፍራ የሚልህ። ያንተ ሕይወት የሚቆጣጠር ማንም ስለሌለ ነው። ማንም ባንቺ ላይ ድል ፈንታ የለውም። ማንም ባንተ ላይ ድል ፈንታ የለውም። እስቲ እናውጅ። ማወጅ ጥሩ ነው። በእኔ ላይ ማንም ስልጣን የለውም በሉ። ከአምላኬ ውጭ በእኔ ላይ ማንም ስልጣን የለውም በሉ። ማንም በእኔ ላይ የፈለገውን አያደርግም በሉ። በኢየሱስ ስም አያደርግም። በዚህ ጨርሳለሁ። ለምንድን ነው አትፍራ የሚል? የተሰጠ መንፈስ የፍራ ስላለው በቃ it's not in my spirit። የተሰጠኝ ቅባት የተሰጠኝ መንፈስ የፍርሃት አይደለም። ሃሌሉያ። ሁለተኛ ጢሞቴዎስ ምዕራፍ 1:7 ቁጥር 1 ምዕራፍ 1 ቁጥር 7 እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍራስ መንፈስ ምን አላለንም አልሰጠንም። እግዚአብሔር ስጠን የምንድን ነው? የኃይል የፍቅር ራስን የመግዛት እንግሊዘኛው ሳውንድ ማይንድ ይለዋል። የማይሰጥ አይምሮ፣ የማይዘባርቅ አይምሮ ራሱን
Sound mind. I'm telling you, I have a sound mind. I think well. I think well. I think wisdom. I think knowledge. I don't miss it. I'm not. እኔ ግራ የገባኝ ሰው አይደለም በሉ እስኪ። እኔ ግራ የገባኝ ሰው አይደለም። አሜን። የተሰጠን መንፈስ የፍርሃት አይደለም። አባባ ብለን የምንጮህበት የልጅነት መንፈስ፣ የድፍረት መንፈስ ተሰጥቶናል። የኃይል መንፈስ ተሰጥቶናል። የፍቅር መንፈስ ተሰጥቶናል። በተለያየ ፍርሃት ውስጥ ያላችሁ አይሆንን የሚል ፍርሃት ያለባችሁ አይሆንን አላገባ ይሆን አልል ይሆን አላድግ ይሆን አይሳካልኝ ይሆን አላገለግል ይሆን አልሆን ዛሬ ፍርሃት ተነቀለ። አሜን። ይሆናል። አሜን። ቮካብለሪውን ቀየር ነው። አሜን። ዲክሽነሪውን ቀየር ነው። አሜን። ይሆናል። አሜን። ይሆናል። አሜን። በኢየሱስ ስም የፍርሃት መንፈስ ከእናንተ ላይ የተነሳ እንዲሆን አዛለሁ። የተሰጠን መንፈስ አይደለምና ከሌላ ቦታ የመጣ ነውና በጌታ በኢየሱስ ስም አይምሯቸውን ለቀህ ሄደ፣ ስሜታቸውን ለቀህ ሄደ፣ ፈቃዳቸውን ለቀህ ሄደ፣ ስጋቸውን ለቀህ ሄደ፣ ሪዝነጋቸውን ለቀህ ሄደ፣ ማመዛዘናቸውን ለቀህ ሄደ፣ ሐሳባቸውን ለቀህ ሄደ፣ ፈቃዳቸውን ለቀህ ሄደ፣ ነፍሳቸውን ለቀህ ሄደ። ልቀቅ በኢየሱስ በዙሪያችሁ ያለን የፍርሃት ድምፅ አስወግዳለሁ። አሜን። በዙሪያችሁ ያለን የፍርሃት ድምፅ አስወግዳለሁ። አሜን። ለፍርሃት ምክንያት የሆኑ መሰዊያዎችን ዛሬ ገለበጥኳቸው። አሜን። መሰዊያዎችን ወደ ሕይወታችሁ እየመጡ ጤናችሁን፣ ቢዝነሳችሁን፣ ትዳራችሁን፣ ልጆቻችሁን፣ መንገዳችሁን እየነኩ እንድትፈሩ ያደረጉ፣ እንድትጨነቁ ያደረጉ የበሽታ ፍርሃት፣ የሞት ፍርሃት፣ የውድቀት ፍርሃት፣ የጭንገፋ ፍርሃት አንዳንዱ ትውልድ ተኮር ነው። ትናንት እንደዚህ ሆኖብሻል፣ ትናንት እንደዚህ ሆኖብሃል እያለ የሚያስፈራራ አይሆንም የሚል ውሸትን የሚናገር የዲያብሎስን ሽንገላ ያማከለ ለሲኦል ምክር የተመቸ ለሰይጣን ስራ የተመቸ ዛሬ በኢየሱስም ከእናንተ ላይ ፈረሰ። የሲኦል መሰዊያ ፈረሰ። የጨለማ መሰዊያ ፈረሰ። በኢየሱስም ፈረሰ። መሰዊያ ፈረሰ። መሰዊያ ፈረሰ። መሰዊያ ፈረሰ። ከዛ መሰዊያ ላይ ተወርውሮ ጤናህን የሚመታ ስራህን የሚመታ ዛሬ ተገለበጠ። ከእናንተ ፈረሰ። ከዚህ ቀን በኋላ በሉ እስቲ ከዚህ ቀን በኋላ ተአምር ነው የምጠብቀው። ተአምር ነው የምጠብቀው። ፈውስ ነው የምጠብቀው። ፈውስ ነው የምጠብቀው። በረከት ነው የምጠብቀው። በረከት ነው የምጠብቀው። ከዚህ ቀን በኋላ ከዚህ ቀን በኋላ ከዚህ ቀን በኋላ ከዚህ ቀን በኋላ አዲስ ክብር ነው የምጠብቀው። አዲስ ክብር ነው። አዲስ ቅባት ነው የምጠብቀው። አዲስ ቅባት ነው። አዲስ ዜና ነው የምጠብቀው። አዲስ ዜና ነው የምጠብቀው። በኢየሱስ ስም በኢየሱስ ስም አሜን።